ያልታሰበ ነገር ተፈጥሯል። ቃል እንግዲህ ሀሳቧ ሁሉ ሳይሳካላት ቀርቷል። ብሌን ጀግኒት እንደፎከረችው አድርጋለች። ሁሌም ቢሆን የማሸንፍሽ እኔ ነኝ እንዳለች እንግዲህ አልማዝን ይዘዋት እቤት ድረስ መጥተዋል። ሳሚ ብሌን ዳግም ሆነው ብሌን ብቻዋን አንድ ሆና ከቤት ወጥታ ስትመለስ ግን አራት ሆና ተመልሳለች። ይሄ ደግሞ ሰላምን እጅግ አስደንግጧል፣ አስደምሟል ማለት ነው። በኃይሉ እንግዲህ እያንዳንዳችሁን እጨርሳችኋለሁ ከኔ የሚያመልጥ ማንም የለም እያለ ሲያስፈራራ ሊተኩስባቸው ነበረ። ነገር ግን ሳሚ ጀግናው በኃይሉን እዛው ዘርሮ ጥሎ ደም በደም አድርጎ አልማዝንም ቢሆን ወደ ቤት ይዞ መጥቷል ማለት ነው። ብሌንን ብትነካ እኔ እገልሃለሁ አለቅህም እያለ በኃይሉ ላይ እየፎከረ ነበረ። እነሱም ምንም እንዳታደርጋቸው ከኔ ጋራ ማውራት ካለብህ ከኔ ጋራ ሌላ ጊዜ እናወራለን ነበረ ሲለው የነበረው። ታዲያ በኃይሉ በዚህ ሰዓት ከአንተ ጋራ ከዚህ በኋላ የማወራው ምንም አይነት ነገር የለኝም፣ እኔ መግደል የምፈልገው አልማዝን ብቻ ነበረ። ነገር ግን እናንተ እንድገላችሁ እያስገደዳችሁኝ ነው የምትገኙት። ተሰብስባችሁ ደግሞ አንድ ላይ ጠብቃችሁኛል። እያንዳንዳችሁን እዚሁ በመደዳ እጨርሳችኋለሁ፣ እገላችኋለሁ ሲል ነበረ። ብሌንን እንድትነካትም ሆነ በመጥፎ አይን እንድታያት አልፈልግም። በብሌን ከመጣክ እኔ በኃይሉ እመነኝ እገልሃለሁ ነበረ ሲል የነበረው ሳሚ ማለት ነው። በኃይሉ በጣም በመሳቅ አንተ ማን ስለሆንክ ነው እኔን የምትገለው? ትገለኛለህ ወይ? ከመቼ ወዲህ ነው ደግሞ ለብሌን መቆርቆር የጀመርከው? መቆርቆር ካለበትም ሌላ ሰው አለ መቆርቆር ያለበት አፍቃሪዋ። አንተ ምንድነክ? አንተ ማነክ ነበረ ሲል የነበረው። ዳግም በዚህ ጊዜ ቀበል ብሎ አፍህን አትክፈት ነው ያለውና ብሌንም ታዲያ ምንም ልታመጣ አትችልም። ብቻዬንም እንኳን ብሆን እኔ አልፈራክም። አሁን ደግሞ አልማዝን እጄ ሰላም ጋር ሄዳለሁ፣ አታስቆመኝም። እትዬ ስትሰቃይ የነበረው እንደዛ ስታብድ የነበረው ባንተ ስራ ነው፣ ነፍሰ ገዳይ ነች እያልክ ስታሰቃያት የነበረው በህይወት ያለችን ሴት ሞታለይ ብለክ ነው። ምን አይነት ጨካኝ ነክ፣ ምን አይነት አረመኔ ነክ፣ በጭራሽ ልታስቆመኝ አትችልም ብላ እንግዲህ ብሌንም አፋውታ ተናግራለች። አንቺ በረሮ ደግሞ ዝም በይ፣ ዝም ብት ይሻልሻል፣ እንዴት ነው የልብ የተሰማሽ እያለ እሷንም እየተናገረ ነበረ። በኃይሉ ሳቁ ታዲያ ወደ ለቅሶ ተመልሶበታል። በስተ መጨረሻ አልማዝን ነይ እያለ ወደ እኔ እንድትመጪ ይፈልጋለሁ ነይ ነበር ሲል የነበረው። ብሌን ግን አትሄጂም እያለች እጇን ይዛ እየጎተተቻት ነበረ። ልቀቂ ብዬሻለሁ ልቀቂ፣ አለበለዚያ ተኩስብሻለሁ በማለት እያስፈራራት ነበረ። ታዲያ ሳሚም ብሌን ልቀቂያት ነው ያለውና ለካ ብሌን ሳሚ የሚልሽን ለካ ትሰሚያለሽ አንቺ። በጣም ይገርማል። ከመቼ ጀምሮ ነው ቆይ እናንተ እንደዚህ አይነት ነገር እየጀመራችሁት እንዴ? ከዳግም በላይ አንተ ብሌንን ታፈቅራታለህ ትወዳታለህ ማለት ነው እያለ ሁለቱን ለማጋጨት እየሞከረ ነበረ በኃይሉ ማለት ነው። ነገር ግን አልተሳካለትም። በኃይሉ ታዲያ አልማዝን ይዞ እገልሻለሁ፣ እጨርስሻለሁ፣ አንቺ ሟች ነሽ፣ አልማዝ ደግሞ ነፍሰ ገዳይ ናት። አንቺን ገድዬ ደግሞ እነሱን መተው አልችልም፣ ምክንያቱም መረጃ ስለሚወጣ አንቺን ገድዬ እነሱንም ገላለሁ፣ ነይ ብዬሻለሁ ነይ በማለት እንግዲህ ወደ እሱ እንድትሄድ እያደረገ ነበረ። እሷም እየፈራችና እየተንቀጠቀጠች ወደ እሱ ስትጠጋ ሳሚ ግን ያደረገው ምንድነው? ወገቧን ይዞ ወደ እሱ ውርውር ነው ሲያረጋት የነበረው። በዛን ሰዓት መሳሪያው ከእጁ ላይ ይወድቃል። ሳሚም ያሰበው እንግዲህ እሱን የሚያጠምድበት መንገድ ነው የፈለገው። በዛን ሰዓት ላይ ቀጥታ በኃይሉ ነው የያዘው ማለት ነው። ያ ሲፎክር የነበረው በኃይሉ በሳሚ እጅ ገባ። መሳሪያው መሬት ላይ ወደቀ። በኃይሉ ሳሚ ጋር እንግዲህ ፍጥጫ ውስጥ ነው የገባው። ሳሚ እንግዲህ እንደምናውቀው በጣም ጀግና ነው። ከተወለደ እንግዲህ እንደ ሳሚ ጀግና ይወለድ። ቅጥቅጥ አድርጎ ያንኛው በወፈር አይደለም በነገራችን ላይ እና በወፈር አይደለም ምንም የሚያስፈራ ፊት ቢኖረውም ሰውነቱ በጣም ግብዳ ቢሆንም በኃይሉ ግን ከሳሚ ማምለጥ አልቻለም ማለት ነው። ቀጥቀጥ አድርጎ እንደ ባብ መሬት ላይ ዘርሮ ጥሎት ነው የሄደው። እገልሃለሁ ብሌንን የምትነካት ከሆነ ነው ሲል የነበረውና ብሌን ባታስጠላው ብሌን በቃ ይሞትብሃል ብላ ባትገላግለው ራሱ በኃይሉ ሟች ነበረ።
ቅጥቅጥ አድርጎ ደም በደም ነው ሲያደርገው የነበረው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ የሚያስደስቱ ነገሮች ተከስተዋል። ሰላም ነፃ ወጥታለች ማለት ነው። ከጭንቀቷ ተገላግላለች። ሳሚ በእንደዚህ ታሪክ ሰርቷል። ይህንን በማድረጉ ብሌን በቃ በጣም ነው የተደሰተችው። ብሌን ላይ መቼም ቢሆን እጄን እንድታነሳ አልፈቅድም እያለ ሲዘትበት እንደነበረ በኋላም ቅጥቅጥ አድርጎ እንግዲህ ቢተኩስ ኖሮ ሌሎቻቸው ላይ ቢተኩስ በእርግጠኝነት ሳሚ ባይኖር ዳግምና ብሌን ብቻ ቢሆኑ ኖሮ በእርግጠኝነት ነው ሳሚ ከሌለ አልማዝን ይወስድ ነበረ። ይሄንኛው እኔ በሳት ስጫወት ያደግኩኝ ነኝ ብሏል። እንግዲህ ሳሚ በመደባደብ ውስጥ ያለፈ ሰው ስለሆነ በኃይሉን ደግሞ በደንብ ጠንቅቆ ስለሚያውቀው ደካማ ጎኑን ስለሚረዳ በደንብ አድርጎ ቅጥቅጥ አድርጎታል። ብሌንና ሳሚ እንግዲህ ተቀራርበው ተጎዳኩ እያለች ደም እጁ ላይ በማየት በጣም ደንግጣ ነበረ። በዚህን ሰዓት ግን ስለምታስብልኝ አመሰግናለሁ እንደዚህ ስለረዳኸኝ እያለች ነው። ዳግም ግን ያው ቅናት እያንጨረጨረው ነበረ። በጣም ተናዶ ነበር እና በዚህ ሰዓት ላይ አልማዝን ሳያስበው እጇን በጣም አድርጎ እየጎተተ ነበረ በስሜት ብሌንን እያየና ዳግም ያው ቀንቷል። ቢቀናም ግን ምንም ማድረግ አይቻልም። ስለሚወዳት ነው ሳሚ በብሌን ማንም ከመጣብኝ አልታገስም እያለ ነው የሚገኘው። አሁን ለዳግምም ራሱ በዚህ ሁኔታ ከቀጠለ በጣም አስጊ ነው ብዬ ነው የማስበው ማለት ነው። በብሌን ጭራሽ አይደራደርም ሳሚ ማለት ነው። የሌላ ሰው ሆናም ማየት አይፈልግም። በስተመጨረሻም ታዲያ አልማዝን እጇን ይዞ ዳግም ወደ ሰላም ቤት ነው የገሰገሰው። ብሌንና ሳሚም ከኋላ እየተከተሉ እንግዲህ ወደ ሰላም ቤት አቅንተዋል። ቤት ውስጥ ደግሞ ጠበቃው እንግዲህ መሄድ ፈለገ። ሚቲንግ አለኝ ተደውሎለት ነበረ። ግዴታ በሩ መከፈት ካልቻለ ሚቲንጉን መቀየር እችላለሁ፣ ችግር የለውም ነው ሲል የነበረው። ጠበቃ መጨነቅ መቸገር የለብህም፣ ሌላ ቁልፍ አለ እኔ ያልከፈትኩት። ብሌን ለኔ የምታስብ ልጅ ደግሞም ያለ ምክንያት እንዳልቆለፈችው ስለተረዳውኝ ነው። በጣም ምስኪንና ስለኔ የሚጨንቃት ስለኔ የምታስብ ናት። ምናልባትም የቆለፈችበት ምክንያት አለ። ቃልም ደግሞ ያለ ምክንያት እንደዚህ አልሆነችም። እሷ መታ በሩን ትክፈትና የሚፈጠረውን የሚሆነውን ነገር ለማየት ስለፈለኩኝ ነው እንጂ ቁልፍ አለ፣ ከፍቼ ሸኝሃለሁ፣ ችግር የለውም። የቃል ሁኔታ በጣም ስለረበሸኝ ነው። እንዴት እንደምትሆን አይተሃታል እና የሆነ ነገር እንዳለ ተረድቻለሁ። ለዛ ነው ያልከፈትኩት ነበረ ስትል የነበረው። አንተ መሄድ አለብህ፣ በቃ ችግር የለውም፣ ከዛም በኋላ መልሼ እቆልፋለሁ በማለት ጠበቃው እንዲሄድ እንግዲህ በር ለመክፈት ቁልፍ ፍለጋ ወደ መኝታ ቤት ገብታለች። በዛን ሰዓት እንግዲህ ቃል ሰላም ቁልፉን ስትወስድ እንዲህ እናቴ ሌላ ቁልፍ እያለ ነው ወይ ታዲያ እስካሁን በሩን ያልከፈትሽልን ነበረ ስትላት የነበረው። እሷም አዎ በሩን ያልከፈትኩት ብሌን መታ እንዲከፈት ስለፈለግኩኝ ነው። የሆነ ነገር አለ፣ ያንን ደግሞ ማጣራት አለብን። ብሌን ያለ ምክንያት በሩን አልቆለፈችውም። ለአደጋ ጊዜ ብዬ ያስቀመጥኩት ቁልፍ አለ። አሁን ግን ጠበቃ ተደውሎለታል፣ መሄድ አለበት ነው ያለችው። ስለዚህ ከፍተዋለሁ፣ መልሼ ግን ያዘጋዋለሁ ነው ያለቻት ማለት ነው። እሷም እሺ እንደፈቀድሽ እንደወደድሽ አድርጌ፣ ምክንያቱም ጠበቃው ከቤት እንዲወጣ ነው የምትፈልገው። እሷ ጠበቃው ከቤት ወጥቶ ፕሮሰሱ እንዲጀመር ነው የምትፈልገው። ቃል ይሄንን ነው በቃ አለች፣ ተደሰተች። የተሳካላት መሰላት። በጣም እየጎረረች ነበረ። እኔ እኮ ድሮም ነግሬሽ ነበረ፣ ከኔ ጋራ ብሌን አትጋጪ ብዬሽ ነበረ። ከኔ ጋራ መጋጨት የሚያመጣብሽ ነገር መጨረሻሽ ውድቀት ነው፣ እንደማሸንፍሽ ነግሬሽ ነበር እያለኝ ከራሷ ጋር ራሷን አካብዳ ስታወራ ነበረ። ጠበቃውንም እንግዲህ ከመኝታ ቤቷ ወጥታ ልትሄድ ነው። ጠበቃ በቃ ደህና ሁን፣ ልትሄድ ነው በቃ መሄድክ ነው ስትል የነበረው። አዎ ወይዘሪት ቃል ሚቲንግ ነበረብኝ፣ አሁን ተደውሎልኛል፣ መሄድ አለብኝ። እንደሄድኩኝ ግን ከዛ በፊት የእናንተን ጉዳይ አስቀድማለሁ ነበረ ሲላት የነበረው። እሷን በመደሰት አይ ችግር የለውም አያስቸኩልም እኮ ነው እያለችው። እንግዲህ እንደዛ ብላ ያሰበችው ተንኮል ምንድን ነው? ገና ስምምነቱ እንኳን ተደርጎ ሳያልቅ
ብሌን ሳትመጣ ያችን አሮጊት ይዛ ከመምጣቷ በፊት ሰላም ወደ እስር ቤት መግባት አለባት፣ ጠበቃው እንደሆነ በራሱ መንገድ ይጨርሳል ብላ ቀጥታ ለፖሊስ ነው የደወለችው። መረጃ ለመስጠት ነበረ። የነፍስ ግድያ ሙከራ፣ ነፍስ ተገሏል። አንድ ሴት አልማዝ የምትባል ሴት፣ ሰላም የምትባል ሴት ገላታለች። ገዳያዋ አደገኛ ስለሆነች በቶሎ እንድትታሰር ፈልጋለሁ ነበረ ስትል የነበረው። ስሟን እንኳን መናገር አልፈለገችም። ስምሽም ተናገሪ ስትባል ስሜ መናገር ግዴታ ነው ወይ? ስሜ መናገር አልፈልግም፣ ግን ሁለቱንም በአካባቢ ስለማውቃቸው ሰላም የምትባለው አልማዝን ገላታለች። ሴትዮዋ አደገኛ ስለሆነች ግን ቶሎ በቁጥጥር ስር ብትውል መልካም ነው ብላ እንግዲህ ለፖሊስ እየደወለች እና እያወራች ባለችበት ነው ብሌን በር ከፍታ የገባችው። ያው ብሌን እንግዲህ ቆልፋ ስለሄደች በር ማንኳኳት አይጠበቅባትም። ጠበቃውም ከዛ ሳይወጣ ከፍታ እንግዲህ ከኋላ አልማዝን ዳግም ብሌን ተከታትለው ዳግም ሳሚ ተከታትለው ነው የገቡት። ሰላም እንግዲህ ጠበቃውን ለመሸኘት ያንን ያልኩን በአግባቡ ጨርስልኝ፣ በቶሎ ጨርስልኝ ብላ ስለ ቃል እንግዲህ አጽኖ እየሰጠች ነበረ። እሱም ችግር የለውም ወይዘሮ ሰላም በቅርብ ጨርሳለሁ፣ ምንም እንዳያሳስብሽ ነበር ሲል የነበረው። ታዲያ ይህን ጠበቃው ከዛ ሳይወጣ የማይታመን ነገር ነው የተፈጠረው። ሞታለች የተባለችው ሴትዮ እንግዲህ ነፍሰ ገዳይ ነኝ እኔ ለፖሊስ እጄን ሰጣለሁ ብላ ሰላም ተዘጋጅታ ነበረ። ስታይ በጣም ነው የደነገጠችው። ለማመን ነው ያቃታት። እንዲህ አልማዝ አንቺ ነሽ ወይስ ምንድን ነው? ምን እየተፈጠረ ነው? እኔ ይሄንን በጭራሽ ማመን አልችልም። በህይወት አለሽ አንቺ ነሽ ነበር ስትላት የነበረው። አልማዝም አዎ በህይወት አለው ሰላም፣ እኔ አልገደልሽኝም፣ በሰዓቱ ራሴን ስቼ ነበር የወደኩት፣ ይሄው በህይወት አለው ነው እያለች የነበረው። እኔ ይሄንን በጭራሽ ላምን አልችልም። እንዴ አስክሬኑን እኮ አይቼዋለሁ፣ ሬሳሽን እኮ አይቼዋለሁ፣ እንዴት ሊሆን ይችላል? በህልሜ ነው ወይስ እየቃዣው ነው? ምን ሆኜ ነው ነበረ ስትል የነበረው ሰላም እንግዲህ በድንጋጤ ቆማ ብሌን ሁሉንም ነገር ተናገር፣ የተፈጠረውን ነገር እያለች እንግዲህ አልማዝን እያዘዘች አልነበረ። አልማዝ አንገቷን ደፍታለች። ባደረገችው ስራ በጣም አፍራለች። አንገቷን ደፍታ ዝም ብላ ነበር ስትአዳምጥ የነበረው። ያደረግሽውንና የተፈጠረውን ሁሉንም ነገር እያንዳንዱን በያሁን ለትዬ ተናገሪ ነው ያለችው። ምክንያቱም ሰላም ማመን አልቻለችም። ምንድን ነው ህልሜ ነው ወይ ቅዠት ነው ወይ? ወይ ጉድ! አልማዝ ግን በቃ የማመን ችግር አለባት በነገራችን ላይ ና ስትነገርም አላምንም ብላ በአይኗ አይታ አይ ሌላ እህት ናት ማለት ፈልጋ ይመስለኛል ሳስበው ማለት ነው። በጣም ያስገረመችኝ። ተናገሪ ነው ያላት ሳሚን። እያንዳንዱን ነገር ተናገሪ፣ ለምን ዝምት ያለሽ? ቀጤ ነው ያላት። እንግዲህ ያው ሳሚ ካዘዘ አዘዘ ነው በነገራችን ላይ ቀጭን ትዕዛዝ ነው። እሺ እናገራለሁ በማለት እንግዲህ እኔ አልገደልሽኝም፣ በህይወት አለው። ያኔ ራሴ ስቼ ወደኩኝ። ከትንሽ ቆይታ በኋላ ግን ቃል ክላስ ሆኜ ነቅቻለሁ። እኔ ስነቃ በኃይሉና ቃል ነበሩ። በዛን ሰዓት ቃል በጣም ደንግጣ ነበረ። በኃይሉ ግን ቃል ለሰላም ልንገራ ስትል እንዳትናገሪ፣ ይሄንን ምክንያት አድርገን ነፍሰ ገዳይ ነች እያለን ገንዘብ ከሷ እንቀበላለን በማለት ቃልን በዚህ ሀሳብ ተስማማች። እኔም የሞተ ሰው እንድመስልና ከዛ ቤት እንድወጣ እስከምወጣ የሞተ ሰው እንድመስል አዘዙኝ። ገንዘብ ደግሞ ጠቀም ያለ ገንዘብ እንደሚከፍሉኝ ነግረውኝ ነው። ይሄ ሁሉ ድራማ ነው አለችና ተናገረች ማለት ነው። ይሄን ሁሉ ድራማ የሚሰራው ማን ነው? መቼስ አንዱ በኃይሉ ነው። ሌላስ እዚህ ድራማ ውስጥ ያለው ማን ነው አለች። እንግዲህ ሰላም ማለት ነው። አሁን ላይ በቃ የልብ ልብ ተሰማት፣ ቆረጠች። ድራማ ነው። መጥቼ ነበረ በኃይሉ ገንዘቤን አልሰጠኝ ሲል እንኳን ተመልሼ ልነግርሽ መጥቼ ነበረ። በዛን ሰዓት ላይ ቃል 200,000 ብር ሰጥታኝ እንዳልናገር እና ከዚህ ከተማ እንድወጣ አደርጋለኝ። ይሄንን ጉዳይ ቃልም ታውቃለች ነች። ጭራሽ ልጄ ቃልም ታውቃለች እና እያወቀች ነው እኔ እንደዛ ሳብድ እንደዛ ስጨነቅ ዝም ብላ የነበረው። ለካ የሷ ሀሳብ የሷ ፍላጎት ይሄ ነበረ። ምን አይነት ጨካኝ ነሽ ብላ እንግዲህ ቃል ላይም ስጮህ ነበር። ቃል ግን ይሄ ሁሉ ውሸት ነው፣ ማመንሻት ወይ እኔ ልጅሽ ነው የምታምኙ ወይስ እሷን ነው የምታምኙ እያለች እንግዲህ አሁንም እንዲህ የሚዋሽ ሰው ግን በቃ እስከ መጨረሻው ጠፈጠፍ ድረስ ነው የሚዋሸው። ጉድ እኮ ነው። እውነቱ እየተጋለጠ እየተነገረ እንኳን ትዋሻለች ማለት ነው። በስመ አብ እንጂ
ሰው በዚህ ልክ መዋሸት ውሸት ሰው ሲጋለጥበት መደንገጥ ይገባዋል። ቃል ግን ፍጥጥ ብላ ውሸቷን ነው እኔ ልጅሽን ነው የምታምኙ ወይስ ደግሞ እሷን ነው የምታምኙ ብላ እንግዲህ ስትናገር ነበረ። አሁን ላይ ዝም እንድትይ ነው የምፈልገው። መናገር የምትችለው አሁን ላይ አልማዝ ብቻ ናት። አፍሽን ዝጊን ያለችው እንግዲህ አልማዝ እያንዳንዱን ነገር የተፈጠረውን ሁላ ነግራታለች። በዚህ ሰዓት ጠበቃው ዝም ብሎ የሚሆነውን ነገር ይመለከታል። ሌሎችም እንግዲህ ሲመለከቱ ነበረ። ጭራሽ በገንዘብ እንዴት እንደዚህ ያደርጋሉ? እኔ ስጨነቅ ለካ አላማቸውን ለማሳበድ ነበረ እያለች እንግዲህ ጠበቃውንም ቅድም ያልኩን እያንዳንዱን ነገር ሁሉንም ነገር እርሳው፣ ለካ ንብረቴን ለመውሰድ ነበር በእኔ ላይ ሲጫወቱ የነበሩት በማለት እንግዲህ በስተመጨረሻ ቃልን ከቤት አስወጥታታለች። አልማዝ ምን ቢሆን ራስ ወዳድ ነሽ፣ አንቺ ልጅ ከሚሞትብሽ አንቺ ነበረሽ መሞት ያለብሽ ብላ አንገቷን እንግዲህ ሲጥ አድርጋት ነበር። ያው ያልሞተች ሴትዮ ደግማ ልትገላት ነበር። እድሜ ለብሌን ብሌን ናት ያስጣለቻት። እና በቀጣይ እስከምንገናኝ ቸር ሰንብቱ። ባይ ባይ።